በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ቸርነትና ምሕረትን ያበዛልን እስከ ሰዓት ድረስ በቸርነትና በምሕረት የጠበቀን በዚህ በይቅርታው በምሕረቱ አደባባይ ተሰብስበን እንድናመልክም እንድናመሰግነው ይረዳል። በስሙ እንድንጸልይ እንድንዘምር ያወደ ስሙ እንድንሰማ ይፈቀደልን። ልዑል አምላካችን እግዚአብሔር በፍጥረት ሁሉ አንደበት ስሙ የከበረና የተመሰገነ ይሁን። ጌታን ያየንባት ዓይናችን የተቀበልንባት እጃችን የባሕርያችን መመኪያ እመቤታችን እናታችን ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። እንዲሁም ቅዱሳን መላእክት ክብር ምስጋና ይድረሳቸውና ክብር መምህሮቻችን በፕሮቶኮል መምህር ቴዎድሮስ እንዲሁም ሊቀ ጉባኤ መምህር ቀሲስ እሸቱ ክብር አባታችን ዘማሪ ወንድማችን ምእመናንና ምእመናት አባቶች እናቶች ወንድሞች እናቶች ሕፃናትን ጭምር በዚህ ቅዱስ ቦታ እግዚአብሔርን አምልካችሁ ተባርካችሁ ጸጋ በስቶላችሁ ለመሄድ እግዚአብሔርን በተስፋ የምትጠባበቁ ሁላችሁ በልዑል አምላካችን በመድኃኔዓለም ክርስቶስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ለምስጋና አዘጋጀ። የምስጋና ባለቤት አምላካችን እግዚአብሔር ስሙ ይከበርና የተመሰገነ ይሁን። እግዚአብሔር ካልፈቀደ ማመስገን ስለማይቻል ማለት ነው። እግዚአብሔር ያልፈቀደለት አንደበት እግዚአብሔር ማመስገን ስለማይችል እኛ እግዚአብሔር ወዶ ፈቅዶ በዚህ በቅድስናው ቦታ እግዚአብሔር መንግስት ወክላ በቆመች ቤተክርስቲያን ላይ ተገኝተን እያመለክን ነው እያመሰገንነው ነውና አምላካችን በድጋሚ ስሙ የከበረና የተመሰገነ ይሁን። በዚህ ሰዓት አምላካችን መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ቅዱስ ጳውሎስ ለዕብራውያን በጻፈላቸው መልእክቱ በምዕራፍ 10 ቁጥር 22 ላይ ያለ አንድ ኃይለ ቃል አንስተን እንማማራለን። በቅን ልብ እንቅረብ። የትምህርታችን ርዕስ ይሄ ነው። ሰምታችሁኛል? በቅን ልብ እንቅረብ። ቅዱስ ጳውሎስ ይህን መልእክት ጻፈላቸው። ሁላችንም ወደዚህ የመጣነው ወደ ማን ለመቅረብ ነው? ማንን ለማግኘት ነው? ማንኛውም ሰው ቤተክርስቲያን ሲመጣ ማንን አገኛለሁ ብሎ ነው የሚመጣው? እግዚአብሔርን አገኛለሁ ብሎ ነው የሚመጣው። ስለዚህ እግዚአብሔር ለማግኘት የሚመጣ አካል ደግሞ በምን መምጣት አለበት? በቅን ልብ መምጣት አለበት። እግዚአብሔር አካላችን መምጣታችን መልካም ነው። በአካለ ሥጋ መምጣታችን ልብስ ለብሰን መምጣታችን በቅድስና ቦታ መቆማችን ለእኛ መልካም ነው። ነገር ግን እግዚአብሔር ምናችን ይፈልጋል? ቅን ልብ ይፈልጋል። ልባችን ይፈልጋል። ንጹህ የሆነ ልብ፣ ቅን የሆነ ልብ እግዚአብሔር ይፈልጋል። ስለዚህ ሁላችንም እግዚአብሔርን ደጅ ስንጸና ከእግዚአብሔር በረከት ለማግኘት በቅድስና ቦታ ስንቆም እግዚአብሔር የሚፈልገው ከኛ ቅን ልብ ነው። ቅን ልብ ማለት ለይቅርታ የተመቸ ለንስሐ የተመቸ ለቃሉ የተመቸ ለፍቅር የተመቸ ለሕገ እግዚአብሔር የተመቸ ልብ ማለት ነው። መልካም ነገር የሚመቸው መልካም ነገር የሚይዝ እንግዲህ ልብ ሁለት አይነት ነገሮችን ይይዛል። የሰው ልጅ ልብ ክፉንም በጎንም ነገር በልቡ ሰው ያስቀምጣል። አሁን ከዚህ ላይ መልካም ልብ ማለት ነው። ቅን ልብ የሚባለው መልካም ልብ፣ መልካም ነገር የሚያስብ መልካም ነገር የሚያመነጭ ሁልጊዜ ልቡ ለቅንነት ለይቅርታ የተዘጋጀ ቂም በቀል ተንኮል ክፋት ቅናት የሌለበት ልብ ማለት ነው። ይሄ ልብ በእግዚአብሔር ዘንድ የተወደደ ነው። ስለዚህ ሁልጊዜ ሰው ወደ እግዚአብሔር ሲቀርብ እንደ ሰው አይደለም። እንግዲህ ወደ እግዚአብሔርና ወደ ሰው አቀራረባችን ይለያያል። ወደ እግዚአብሔር ስንቀርብ እግዚአብሔር አለባበሳችን ሥርዓተ ቤተ ክርስቲያን ነው፣ ሕግ ነው፣ ሥርዓት ነውና ለብሰን እንቀርባለን። ነገር ግን ከልብሳችን በተጨማሪ እግዚአብሔር ውስጣችን ይመለከታል። እግዚአብሔር ምንን ይመለከታል? ውስጥን ይመለከታል፣ ልብን ይመለከታል። እግዚአብሔር ሰው ፊትን ይመለከታል፣ አለባበስን ይመለከታል፣ ውበትን ይመለከታል፣ አጠቃላይ ፊዚካሊ ውጫዊ የሆነውን ነገር ይመለከታል። እግዚአብሔር ግን ውስጥን ይመለከታል፣ ልብን ይመለከታል። ስለዚህ እግዚአብሔር በእግዚአብሔር ቤት መጥተው ጸሎት የሚያደርሱ ከእግዚአብሔር ጋር የሚገናኙ ሰዎች ጸሎታቸው ቅድመ እግዚአብሔር የሚደርሰው በእግዚአብሔር ቤት መጥተው የሚያለቅሱ ናቸው፣ የሚታበሱ በእግዚአብሔር ቤት ሲመጡ እግዚአብሔር የሚወዳቸው ሰዎች ቅን ልብ ያላቸው ናቸው፣ የእግዚአብሔር ልጆች። ስለዚህ ሁላችንም ድካማችን ከንቱ እንዳይሆን
አምላካችን እግዚአብሔር ለማግኘት ስንመጣ እየተመላለስ በድካም ብቻ ዘመናችን እንዳያልፍ አቀራረባችን ልናስተካክል ይገባል። ቤተክርስቲያናችን ዛሬ ታላቁን ጾም በአዋጅ ትጾማለች። አብይ ጾም የአዋጅ ጾም ትንሹም ትልቁም የሚጾመው ማለት ነው። ስለዚህ በዚህ ጊዜ ደግሞ ቤተክርስቲያን አምላኳን የምታመልክበት ስርዓት አለ። ከቅዳሴው ከሰዓታቱ ከስፋተ ፍቅሩ ውጭ ቅዱስ ያሬድ የኢትዮጵያ ኮከብ የመላእክትን ዓለም ዝማሬ በዚህ ምድር ላይ እንድናመልክ እንድንዘምር በቅዱስ ያሬድ በኩል አምላካችን እግዚአብሔር ፈቅዶልን በቅዱስ ያሬድ የተገኘው ሰማያዊ ዜማ ቤተክርስቲያን እያንዳንዱ ቀን ከዘወረደ ከሰኞ ጀምሮ እስከ ኒቆዲሞስ ዓርብ ድረስ እግዚአብሔርን ታመልካለች። ከዛ የኒቆዲሞስ ቅዳሜና እሑድም ራሱ ሳይን አለ ጸሎት ሰሙነ ሕማማቱ ራሱን የቻለ በእያንዳንዱ ቀን ደግሞ እግዚአብሔር ይመለካል። ስለዚህ እግዚአብሔር ከሚመለክበት መካከል እግዚአብሔር ምን እንዳለ ቅዱስ ያሬድ እንዲህ እያለ ይናገራል። በዚህ በጾመ ድጓው ላይ በሰኞ ጾም በዘወረደ በሰኞ ጾመ ድጓ ላይ የሚገኘው እግዚአብሔር እንዲህ ይላል። በዜማው ላዋለው ዜማው አንተ ሀብታችን ስለሆነ ጸጋችን ስለሆነ የሚችለው ያዜማዋል፣ የማይችለው ደግሞ ይሰማዋል። ይቤሎ እግዚአብሔር ለደቂቀ እስራኤል ምንተኑመ እፈቅድ ዘእናቤክሙ ዘእንበለ ከመ ታምልኩኒ ኪያየ ወትቀሙ ትእዛዝየ ወይእዜኒ አንትሙ አኀውየ ንቅረብ ኀቤሁ ለልዑል በብዙ ብካይ ንቅረብ ኀቤሁ ለልዑል በምሕረት ነዳይ ንቅረብ ኀቤሁ ለልዑል በጾም ወጸሎት ንቅረብ ኀቤሁ ለልዑል በስዕል ወበሰጊድ ንቅረብ ኀቤሁ ለልዑል በከመ ይቤ ዳዊት ቅረቡ ኀቤሁ ወያበርህ ለክሙ። ከዚህ ከትምህርታችን ጋር አብሮ ስለሚል ማለት ነው። ይቤሎ እግዚአብሔር ለደቂቀ እስራኤል። እንግዲህ እስራኤላውያን የእስራኤል ብለን የምንጠራው ያዕቆብ ነው። የእስራኤል ልጆች እግዚአብሔር እንዲህ አላቸው፣ ምንተኑመ እፈቅድ ዘእናቤክሙ ከእናንተ ምን እፈልጋለሁ? ከእናንተ ምን እፈልጋለሁ? የእግዚአብሔር ልጆች እኛ ክርስቲያኖች የአዲስ ኪዳን ክርስቲያኖች በ40-80 ቀን ተጠምቀን እግዚአብሔርን የምናምን እስራኤል ዘነፍስ እንባላለን። ማን እንባላለን? የእስራኤል ዘነፍስ እንባላለን። ከእናንተ ምን እፈልጋለሁ? እግዚአብሔር ከእኛ ምን ይፈልጋል? እግዚአብሔር ከእኛ የሚፈልገው ነገር አለ? ገንዘብ ይፈልጋል እግዚአብሔር ከእኛ? እግዚአብሔር ንጉሥ ዘይሰይምዎን የማይሾሙት ንጉሥ ነው። በስልጣን ለመኖር በመንግስቱ ጸንቶ ለመኖር ድጋፍ ይፈልጋል እግዚአብሔር። ቲፎዞ ያስፈልገዋል? አያስፈልገውም። እግዚአብሔር ኃያል ነው የማይደክም። እግዚአብሔር ረዳት ያስፈልገዋል ነው? አያስፈልገውም። እግዚአብሔር በኃይል ዘይለቅህዎን የማያበድሩት ባለጸጋ ነው። እግዚአብሔር ለሀብቱ የገቢ ምንጭ ሌላ አካል ያስፈልገዋል? አያስፈልገውም። እግዚአብሔር ከእናንተ ምን ፈልጋለሁ? ዘእንበለ ታምልኩኒ ኪያየ እኔን ታመልኩኝ ዘንድ ነው እንጂ ወትቀሙ ትእዛዜ ትእዛዜን ትጠብቁ ዘንድ ነው እንጂ ከእናንተ ምን እፈልጋለሁ? የእግዚአብሔር ልጆች እግዚአብሔር ከኛ የሚፈልገው ሀብት አይፈልግም። እግዚአብሔር ገንዘብ አይፈልግም፣ ስልጣን አይፈልግም፣ ውበት አይፈልግም።
እግዚአብሔር ከኛ የሚፈልገው ልባችን ማንነታችን ምክንያቱም እግዚአብሔር አምላካችን ከሦስቱ አካል አንዱ አካል ሰው ይወደልን የኛን ደካማ ባህሪ አድርጎ የተራበ የተጠማው እግዚአብሔር ስለኛ ማንነት ነው ስለላለ ሰው ነው እግዚአብሔር ብርቱ ኃያል እግዚአብሔር የኛ የደካማ የሰው ልጆች ባህሪ አድርጎ ተራበ ተጠማ ደከመ የምንለው ተኛ የምንለው እንዲሁም ስለ ሰው ልጆች ለሁላችን ስለኛ በቀራንዮ አደባባይ በበለጠ በለታል ስለኛ የከፈለው ያ ጽኑ መከራ ጽኑ ዋጋ ስለኛ ስለማንነታችን ስለ ጥቅማጥቅም ማለት ስለዚህ እግዚአብሔር ከእናንተ ምን ፈልጋለሁ ታመልኩ ዘንድ ዘመረ ታምልኩኒ ኪያዬን ታምልኩ ዘንድ ነው ፈልገው እግዚአብሔር ስናመልከው ማምለካችን ቅንነት የተሞላበት እንከን የሌለበት አምልኮ የፍቅር አምልኮ የትህትና አምልኮ የንስሐ አምልኮ ምንም ያልተቀላቀለበት ንጹህ አምልኮ እግዚአብሔር ከኛ ይፈልጋል ወትቀው ትእዛዜንም ትጠብቁ ዘንድ ትእዛዛቱን ነግሮናል እግዚአብሔር ትእዛዛቱ የአምላካችን የእግዚአብሔር ፈቃዳቱ ናቸው እነሱን እንፈጽም ዘንድ እንጠብቅ ዘንድ እግዚአብሔር ከኛ ይፈልጋል ከዛውጭ ዘንድ ምን አይፈልግም ይህን ካለ በኋላ ቅዱስ ያሬድ አባታችን ጋር ወይዜና እንትን ማሃዌ ንቅረባቸው ልዑል የሚለው ክርስቶስ አምላካችን እግዚአብሔር ነው በልዕልና በጌትነት ሲመለክ ሲሰገድለት የሚኖር በአንድነት በሶስትነት የሚመለክ የሚሰገድለት አምላክ እሱ ነው ወደሱ እንቅረብ ወይዜን ዛሬ ወንድሞች ወደሱ እንቅረብ በምን እንቅረባለን ቅዱስ ያሬድ በብዙ ብካይ ማለት ሰው ማለት በብዙ ወደሱ እንቅረብ አሁን በቅን ልብ እንቅረብ አይደል ያለው የትምህርታችን ርዕስ በቅን ልብ እንቅረብ አሁን ቅዱስ ያሬድ ደግሞ አለ በብዙ እንቅረብ ወደሱ ሰው እንግዲህ የሰው ልጅ ብዙ የሚያለቅስባቸው ብዙ ነገሮች አሉ እኛ ብዙዎቹን ትተን ሁለት ልቅሶችን እናያለን ወደ እግዚአብሔር የምንቀርባቸው ሁለት ልቅሶች አንደኛው እኛ ሁላችን የሰው ልጆች ወደ አምላካችን በልቅሶ መቅረብ ያለብን አምላካችን እግዚአብሔር ጻባ አይደለም ሰው እግዚአብሔርን ከፍጥረታት ሁሉ በላይ አድርጎ ባሪያው በመልኩ ፈጥሮ ይህንችን ምድር አስተዳደር ግዛንዳ ተብሎ ተሾሞ የምድር ንጉሥ ሆኖ በሚኖርበት ጊዜ አምላኩን እግዚአብሔርን ቃሉን በመርሳቱ እግዚአብሔርን ልብ በመዘንጋቱ ከሕጉ በመውጣቱ ሰው በእጁ የያዘው ጸጋ አጥቶ ተራቅቶ ከእግዚአብሔር ተለይቶ ወድቋል ምድረ ፋይቅ ዛሬ እኛ ያለንባት ዓለም መከራው ወረድ የበዛባት ደማ የበዛባት ስደት የበዛባት የመረረ ሕይወት የሰው ልጅ የሚኖርባት ይቺ ዓለም ምድረ ፋይቅ የኃጢአት ውጤት ነው ያንን የኃጢአት ውጤት ክርስቶስ ጥንታ አብሶ አጠፋለ ከዚህ በኋላ ምን አለ ክርስቶስ አሁን ሁላችን ክርስቶስ ምን ወልወልናል ምን ሞቶልናል አይደል በክርስቶስ ሞት ነፃነት ታውጆልናል በደም ማይተም ተቀድሰናል ባርባው ሰማንያ ቀን ልጅነትን አግኝተን ከብረናል እኛ እግዚአብሔር በቸርነቱ ባደረገው የፍቅር ጉዞ ክርስቶስ አምላካችን ስጋውን ቆርጦ ደሙን አፍስሶ ነፃነትን አውጆ በዝናየ ገቦ ተጠምቀን ከአምላከ መንፈስ ቅዱስ ተወልደን የእግዚአብሔር ማደሪያዎች ነን ይሄንን ረስተን ባለም ሐሳብ በስጋው ሐሳብ ተይዘን ከአምላካችን ልክ ወጥተን የእግዚአብሔር ማደሪያ የሆነው አካላችን ባለም ሐሳብ ብናረክሰው በስሞት በተለያየ ምክንያት የእግዚአብሔር ማደሪያ አካላችን ቢረክስ ቢቆሽሽ በኃጢአት ወድቀን ብንሰበር በኃጢአት ብንጠፋ እኛ አምላካችን እግዚአብሔር የተወደቃችሁ ድምፁን ሲያሰማን አምላካችን ሰምተን ራሳችን ተመልክተን የማን ነኝ እኔ ማን ነኝ ክርስቲያን ነኝ በጉ ጸንቻለሁ በጉ ቆሜያለሁ ራሳችን ስናይ ከሕጉ ወጥተን ተዳርፈን ተሰነካክለን ከሆነ በደላችን እያሰብን ወደ አምላካችን ወደ እግዚአብሔር በማቀረብ አንደኛው ምንገልጸው ኃጢአቱን እያሰበ በደሉን እያሰበ ፈጣሪ ሆይ አንተ አክብረኸኝ አንተ ቀድሰኸኝ በልጅነት አክብረኸኝ እኔ ግን ያንተን ፍቅር ያንተን ውለታ ረስቼ ኃጢአት ሰርቻለሁ በደል ሰርቻለሁ ጌታ ሆይ እባክህ ይቅር በለኝ አንተ መሐሪ ነህ ከኔ ከልጅህ በደል ስተት ኃጢአት ካንተ ከአባት ቸርነት ምሕረት አይጠፋምና ይቅር በለኝ እያለ የሰው ልጅ ራሱን እያየ ራሱን እየወቀሰ በደሉን እያየ ኃጢአቱን እየተመለከተ እያለቀሰ ወደ እግዚአብሔር ይቀርባል እንዲህ አይነት ሰው የታደለ ሰው ራሱን አይቶ ኃጢአት መስራቱን ተመልክቶ ከገንዘብ መውጣቱን አይቶ በዓለም ዓለም ማርከው የሥጋ ፍላጎት ነክሶበት ሥጋ ፍላጎት አገፋፍቶት ከእግዚአብሔር ያወጣው ሰው ራሱን አይቶ በእንባ የሚመለስ ሰው ይሄ በእግዚአብሔር ዘንድ የተወደደ ነው ስለዚህ ሁላችን አስበን ኃጢአታችን ተመልክተን እያለቀስን በእንባ ወደ አምላካችን ወደ እግዚአብሔር እንቅረብ በዚህ ጊዜ ልባችን ቅን ይሆናል ንጹህ ልብ ነው
ሁለተኛው እንባ አምላካችን እግዚአብሔር ስለዋለልን ውለታ ነው። እግዚአብሔር ልጆች ክርስቶስ ስለዋለልን ውለታ ምን እንከፍለዋለን? ምንም የለንም እኮ እኛ ምን የምንከፍለው ነገር አለ? አምላካችን ሰው ሆነልን። ሰው ከሆነልን በኋላ ተገረፈልን፣ ተጠማልን፣ መስቀል ተሸክሞ ወደቀልን፣ በጥፊ ተመታ፣ ተነበየ ለክርስቶስ መኖኮራከ እየተባለ ፊቱን ሸፍኖ አይኑን ተዘባበቱበት። ማን መታ እስኪ ተናገር፣ አንተ ነቢይ እኮ ነህ፣ አንተ አዋቂ ነህ፣ የተሰወረውን የምታውቅ ነህና እስኪ ተናገር እያሉ ተዘባበቱበት፣ አሾፉበት፣ ቀለሙበት። ይህም ሁሉ ለእኛ ስለ ክርስቶስ ተቀበለ። ጌታዬ ሆይ ፍቅሩ ገብቶን የተደረገልን ውለታ ገብቶን የአምላካችን የፍቅር ጉዞ የቸርነት ጉዞ ተረድቶን ስለ እኔ ስትል ተገረፍክልኝ፣ ተጠማህልኝ፣ ተቸነከርክልኝ፣ ስለ እኔ ስትል ደምህን አፈሰስክ፣ አንቆረስክ እያልን የምናለቅሰው ልቅሶ። ለዚህ ነው ብዙ አባቶቻችን ቅዱሳን የምንላቸው ከዓለም ተለይተው የዓለምን ርስት ጉልት ትተው የያኛውን ዓለም ለውጠው ከዘመዳቸው ከወገናቸው ተለይተው ከሚታወቁበት ከሚከብሩበት ርስት ጉልት ካላቸው ከሁሉም ነገር ተለይተው ድምፀ አራዊትን ታግሰው ጸባ አጋንንትን ታግሰው ዳውማ ተሰው ድንጋይ ተንተርሰው ሁሉም ነገር ትተው በባህር የሚሄዱት አባቶቻችን ለአምላካቸው ፍቅር ስለገባቸው። ስለዚህ እኛ የእግዚአብሔር ልጆች ቅዱስ ያሬድ እንደነገረን በብዙ መካይ እንደኛ ኃጢአታችን እያሰብን በማልቀስ ሁለተኛ የአምላካችን ፍቅሩ ያደረገልን ውለታ ስለኛ የከፈለው ዋጋ ገብቶን በዚህ በሁለቱ እያለቀስ ወደ አምላካችን ወደ እግዚአብሔር ልንቀርብ ያስፈልጋል። ስለዚህ ዛሬ እጅግ በዚህ ወቅት ንስሐ የማይገባ በደሉን እያየ ራሱን እያየ የሚያለቅስ ሰው ፍጹም ከእግዚአብሔር ጋር ሊገናኝ አይችልም። እግዚአብሔር ልጆች ራሳችን አይተን ወደ አምላካችን እግዚአብሔር ቅርብ አምላካችን እግዚአብሔር ይደል በምሕረ ነዳይ። ሁለተኛው ምሕረ ነዳይ ማለት ችግረኛን መርዳት ነው። ችግረኛን በመርዳት አው በቅልብ እንግረብ ወደ አምላካችን። ቅልብ ያለው ሰው ምንም ለሌላቸው ሰዎች ይራራል፣ እራይ ይሞላበታል። ምሕረ ነዳይ ነዳያን እንደ ሰው ተፈጥሮ ሰው ሆነው ነገር ግን ሰርተው ሕይወታቸው መምራት የማይችሉ እጅግራቸው የተቆረጠ አይናቸው የፈረጠ የሰው እጅ እያዩ በየመንገዱ በየቤተክርስቲያኑ በሩቅ ቆመው ቁጭ ብለው የሚለምኑ ለነሱ ወጥቶ ካገኘው የሚመጸውት ሰው እሱ ወደ እግዚአብሔር የሚቀርብበት መንገድ ነው። አንደኛው መንገድ ነው። ሌላኛው መንገድ ምሕረ ነዳይ ችግረኛን በመርዳት እንደው ፍጡር ፈጣሪውን የሚመስልበት ትልቁ መንገድ ርኅራኄ ነው። መራራት፣ ለሰው ማዘን። ልክ በየበረንዳው ወድቀው የሌሊት ቁር የቀን ሐሩር የሚፈራረቅባቸው ወገኖቻችን አሉ። ሲሚንቶ ላይ ተኝተው የሚመቻቸው ሙቀቱ ምንም የማይመስላቸው ጠዋት ቀደም ብለን ስንነሳ እኮ አስፋልት ላይ ወድቀው የምናገኛቸው ሰዎች እርዋቸው እኮ እዚህ ቆሻሻ ላይ እየፈለሱ የሚበሉ ሰዎች አሉ። የእግዚአብሔር ልጆች ለእነዚህ የሚራራ ሰው በምሕረ ነዳይ ምጽዋት በመመጽወት ወደ እግዚአብሔር ይቀርባል። ሰው ምጽዋት በመመጽወት ወደ እግዚአብሔር ይቀርባል ማለት ነው። ስለዚህ እግዚአብሔር ልጆች ዛሬ ጾም በጾም ወቅት ጾም ማለት አጠቃላይ ከህልዋ ተከልክሎ መዋል ሳይሆን ቢያንስ እንኳን የቁርሳችን ምንም ለሌላቸው ሰዎች ልንመጽውታቸው ያስፈልጋል። በእግዚአብሔር ዘንድ ዋጋ እንዲኖርም ሀብት እንዲኖርም ይሄ ምጽዋት ማለት ለነዳያን መስጠት። ያ የምንሰጠው ሰው እኮ ችግረኛ ሰው እኮ አይመልስልንም። የሚመልስልን ማለት እግዚአብሔር ነው የሚመልስልን። ስለዚህ ከእግዚአብሔር ዘንድ ብድር ማስቀመጥ ያስፈልገናል። ነገ ስንሄድ ካንተ ዘንድ ገንዘብ አለ ለማለት ዛሬ ምንም የሌላችሁ ስለ ድንግል ማርያም፣ ስለ ተክለ ሃይማኖት፣ ስለ መድኃኒዓለም ክርስቶስ ለመጽወት ስለ ሰማዕታት ለመጽወት ያስፈልጋል። ይሄ ምጽዋታችን በእግዚአብሔር ፊት የሚያቆመን ጸጋ የሚያለብሰን በክብር የምንቆምበት መንገድ ነውና ሁላችን ልንመጸውት ያስፈልጋል። ለሰዎች ልንራራ ያስፈልጋል። ስለዚህ ምናለ ቅዱስ ያሬድ በምሕረ ነዳይ ነዳያንን በመመጽወት ወደ እግዚአብሔር እንቅረብ፣ ወደ እግዚአብሔር እንቅረብ። በጾም በጸሎት በጾምና በጸሎት በጾምና በጸሎት ወደ ማን እንቅረብ? ወደ እግዚአብሔር እንቅረብ። እግዚአብሔር ልጆች ጾም ማለት እንግዲህ ሰሞኑን ስትማሩ ሰምታችኋል፣ እርግጠኛ ነኝ። ግዴታ መቼም መካሰል አለብን ነው እንጂ እንግዲህ እያንዳንዱ ሰው ጾም ሲጾም ጾም ማለት ፈቃደ ሥጋ ለፈቃደ ነፍስ ማስገዛት ባጭሩ። ፈቃደ ሥጋ ለማን ማስገዛት? ለፈቃደ ነፍስ ማስገዛት። ፈቃደ ሥጋ ልብላ ልጠጣ ነው። ሁልጊዜ ፈቃደ ሥጋ ይመርብን፣ ለልበስ፣ ይሙላኝ፣
ለብላ ለጠጣ ነው የፈቃደ ሥጋ ምኞት ሐሳብ። ፈቃደ ነፍስ ደግሞ እግዚአብሔር ልስማ፣ ልጹም ልጸልይ፣ በእግዚአብሔር ቤት ነው፣ ልሳን ልግባ፣ ዝማሬ ልዘምር፣ ቃሉን ላዳም፣ ጸሎት ልጸልይ፣ ልስገድ፣ ላስቀድስ፣ ክብር ሥጋው ደግሞ ልቀበል ፈቃደ ነፍስ። ስለዚህ እግዚአብሔር ልጆች እናንተ በዚህ ሰዓት እግዚአብሔር ለመስማት የመጣችሁ ፈቃደ ነፍሳችሁን እየፈጸሙ በጸሎት ጸሎት ደግሞ ከእግዚአብሔር ጋር የምንገናኝበት እንግዲህ ጸሎት ትልቁ ነገር ቋንቋን መግባቢያ ነው። አሁን እኔ የምናገረው ቆሜ በአማርኛ እናገራለሁ፣ እናንተ ትሰማላችሁ። በምንድን ነው ስለምንግባባ ማለት። ጸሎት ደግሞ ከእግዚአብሔር ጋር የምንነጋገርበት አንደኛ መንገድ ነው። ጸሎት ቢል ተናግሮ ስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር መነጋገር ነው። የእግዚአብሔር ልጆች አንድ ምሳሌ ነገራችሁ እስቲ። የምትወዱት ሰው ሲመጣ ፊታችሁ ምን ይታያል? ፊታችሁ ለምን ይታያል? ፈገግታ ይታይባችሁ ወይስ ጥቁር ፊታችሁ ይጠቁራል? የምትወዱት ሰው ሲመጣ ፈገግታ ነው የሚታየው። የምትወዱት ሰው ሲመጣ ፈገግታ ፊታችን ላይ ይታያል። እስከ ደርሰን እስከምንሳሳም ድረስ ቸኩላለን። የምንጠላው ሰው ሲመጣስ የማንወደው ሰው ሲመጣ ምን እናደርጋለን? ፊታችን ይጠቁራል። ከቻለ ደግሞ ያላየን ሰው ዝውውር እናርፋለን። እንደዛ ነው የምናደርገው። አይገባም፣ ይሄ አይገባም። ግዴታ መናገር ስላለብን እንጂ እኛ ሰዎች በዚህ ምድር ላይ ስንኖር ተፋቀሩ በመናፍቅም እርስ በርሳችሁ ተዋደዱ ተብለን ታዘዘ። ይህ አምላካዊ ቃል። ይሄ ቃል ተከተለ አምላካችን ከእግዚአብሔር ጋር መገናኘት አንቺን ትልቁ ነገር ጎሎናል። ወደ እግዚአብሔር ለመቅረብ ስንመጣ ጸሎት ከእግዚአብሔር ጋር የምንቀርብበት መንገድ ነው። ጸሎት ቅን ልብ ያስፈልገዋል። ጸሎት ንጹህ ልብ ያስፈልገዋል። ለምን? ለእግዚአብሔር ዘንድ ተቀባይነት እንዲኖር። ጸሎቱ ለመስተቀኝ የውክልት ቅድመ እግዚአብሔር በልቦናው ቂም በቀልን የያዘ ተንኮልን የያዘ በልቦናው ክፋትን የያዘ ሰው ቢጸልይ በእግዚአብሔር ዘንድ ጸሎቱ ተቀባይነት የለውም። ሰምታችሁኛል? በልቦናው ቂም በቀል የያዘ ክፋት የያዘ ተንኮል የያዘ ቂም የያዘ ጥላቻ የሞላበት ልብ 24 ሰዓት በእግዚአብሔር ቤት ቆሞ ቢጸልይ ከድካም ውጭ ትርፍ የለውም። ምክንያቱም ልብ የለውም። የስንቶቻችን ጸሎት በእግዚአብሔር ፊት ተቀባይነት ይኖር ይሆን? ዛሬ የሰው ልጅ ልብ እኮ በቂም በቀል የተሞላ ነው። ዛሬ የሰው ልጅ እኮ በጥላቻ የተሞላ ነው ልቡ። ዛሬ የሰው ልጅ እኮ ለክፉ ነገር የተፈጠረ መስሏል። እኛ ክርስቲያኖች የእግዚአብሔር ልጆች ተስፋችን የምድር አይደለም። ተስፋችን ያኛው ዓለም ነው። ደስታ የሞላበት፣ ክብር የሞላበት፣ ሐዘን የሌለበት፣ እንባ የሌለበት፣ ውጣ ውረድ የሌለበት፣ አድሎ የሌለበት፣ ዘር የሌለበት ያኛው ዓለም ነው የኛ ዓለማችን። በዚህ ምድር ላይ መገፋፋቱ ከባድ ነው። የሰው ልጅ ዛሬ ቂም በቀልን ቋጥሮ የቂም በቀልን ውጤት የሚያጭድበት ጊዜ ላይ ነው። ስለዚህ እንዲህ አይነት ልብ በእግዚአብሔር ፊት የተጠላ ነው። በእግዚአብሔር ፊት ቅድም እንደነገርኳችሁ የምንወደው ሰው ሲመጣ ለመገናኘት በፈገግታ እንደሚሄድ ሁሉ እግዚአብሔር ቅልብ ያላቸውን ሰዎች ጸሎታቸውን ለመቀበል እንደዛ ነው። በደስታ ይቀበላቸዋል። ምክንያቱም ልባቸው ንጹህ ስለሆነ የእነሱ ጸሎት መልስ ኃጢአት ያልተቀላቀለበት፣ መልስ በደል ክፋት ተንኮል ያልተቀላቀለበት ንጹህ ጸሎት ስለሆነ ምክንያቱም እግዚአብሔር ጸዋቤ ስለሆነ ንጹህ ነገር ነው የሚቀበለው። የምንጠላው ሰው ሲመጣ ፊታችን እንደምንዞር ሁሉ በእግዚአብሔር ፊት የሚያስጠላን ኃጢአትና በደል እየሰራን ከቁወት ትእዛዙን አፍርሰን በእግዚአብሔር ፊት ብንቆም ልክ በምንጠላው ፊት ሰው ፊት ከአንገት በላይ መነጋገር። የምንጠላው ሰው ብናነጋግረው ከልባችን አናነጋግረው፣ ከአንገት በላይ ውስጣችን ሌላ ነገር ይዞ በውስጣችን ጉሬ እየቆፈር በአንደበታችን ልንሸነግረው እንችላለን። ነቢየ እግዚአብሔር ዳዊት እንደሚነግረን አድነኒ እግዚኦ እስመ አልቀሄ ወወደ ሃይማኖትን ወጓለማይ ከቶ ይናገራሉ ስለቃሉ አቤቱ ደግ ሰው አልቋልና አድነኝ። ከሰው ልጆች መካከል መተማመን ጎድሏል። ወደ ሃይማኖትን ወጓለማይ ከሰው ልጆች መተማመን ጎድሏል። እምነት የለም። በባልና በሚስት መካከል እምነት የለም፣ መተማመን ጎድሏል። በእናትና በልጅ በአባትና በልጅ መካከል
መተማመን ጎሏል። በጓደኛሞች መካከል መተማመን ጎሏል። በሰሪና በኃላፊና በሰራተኛ መካከል መተማመን ጎሏል። በሰራተኞች መካከል መተማመን ጎሏል። በሰው ልጆች በአጠቃላይ መተማመን ጎሏል ዛሬ ወገኖች። ስለዚህ እንዲህ አይነት ዘመን ላይ ያለን ዳዊትን አየና አድነን እግዚአብሔር ስማልከ ደግስ አልቋል ነው ያልኩት። ዛሬ ደግስ የለም ወገኖች። አስታራቂ ደግስ የለም። ተውልን ደግስ የለም። ስለ እግዚአብሔር ብለተው የሚደግሰው የለም። እንዲህ ቢሆንማ ምድራችን የደም አትሆንም ነበር። ስለዚህ እግዚአብሔር ልጆች ቅልብ ያለው ሰው ደግ ነው። ፍቅር ያለው ፍቅር ነው የሚሞላበት። ጸሎት ወደ እግዚአብሔር ስለምንቀር ጸሎት ከእግዚአብሔር ጋር የምንገናኝበት መንገድ ስለሆነ ጾማችን ትክክለኛ ጾም ሊሆን ያስፈልጋል። ከለዋ ብቻ ተከልክለን ጾመኛ ለመባል ወደ ቤተክርስቲያን በመገስገስ በማስቀደስ ጸበል በመጠጣት ተሰጥቶ በመቀበል በቤቱ በመመላለስ ብቻ ዋጋ አይገኝም። እግዚአብሔር ልብን ስለሚመለከት ከልባችን ካልመጣ በልምድ የምንመላለስ ከሆነ ከንቱ ነው። ስለዚህ ወገኖች እግዚአብሔር ልጆች በጣም ዛሬ የሰው ልጅ ራሱን የሚሸውድበት ጊዜ ላይ ነው። ሰው ራሱን ይሸውዳል። ጻድቅ ሳይሆን ጻድቅ መስሎ የሚኖር ሰው፣ እውነተኛ ሳይሆን እውነተኛ መስሎ የሚኖር ሰው ወገኖች ራስን መሸወድ ነው። በእግዚአብሔር ፊት እኮ እግዚአብሔር መረጃ ያስፈልገው። እግዚአብሔርን አናታልለው። እግዚአብሔር እንደሰው አይደለም። ሽንገላ አንደበትን አይመለከትም። አማርኛ ጣፍተን በፈገግታ ተሞልተን በልባችን ተንኮልሰን በእግዚአብሔር ፊት እኮ እግዚአብሔር ወዳጅ ንግግራችን ሳይ ልባችን ነው የሚመለከተው። እግዚአብሔር እኛ ሳንጠይቀው ማንነታችን ያውቃል፣ ምን እንደምንፈልግ ያውቃል። ነገር ግን በቤቱ መተን መቆማችን ፈቃደኝነታችን ለመግለጽ እርዳይ ብለን ለመቆማችን እሱ በፈቃድ ለመቆማችን እንጂ እግዚአብሔር ያውቃል። ስለዚህ እግዚአብሔር ልጆች እጅግ በጣም ዛሬ ሰው ራሱን የሚገልጽ ሰው ራሱን የሚያጠፋ ሰው አዳምና ሔዋን የመጀመሪያዎቹ ቀታለ ያለርሶ ይላቸዋል። ራሳቸውን የገደሉ ሰዎች ወገኖች መርዝ የሚጠጣ ሰው ምንድን ነው የሚያደርገው? ራሱን ያጠፋል። መርዝ የሚጠጣ ሰው ራሱን ያጠፋል። የሚታነቅ ሰው ራሱን ያጠፋል። በመሳሪያ ራሱን ያጠፋ ሰው አለ። ኃጢአት መስራት ራስን ማጥፋት ራስ መግደል ነው። በነፍስ ኃጢአት መርዝ ነው። ኃጢአት የሚሰራ ሰው ራሱ ገዳይ ነው። ከእግዚአብሔር የወጣ ሰው ራሱ ገዳይ ነው። ስንቶቻችን ራሳችን አጥፍተን ይሆን ነፍሳችን አጥፍተናት? ስለዚህ በቅልብ ወደ አምላካችን ወደ እግዚአብሔር ለመቅረብ ራሳችንን ማየትና ማዘጋጀት ያስፈልጋል። ጸሎታችን ቅድመ እግዚአብሔር ተቀባይነት እንዲኖር እግዚአብሔር እንዲወዱ አሁንስ እግዚአብሔር ይላል በዚህ በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ ይላል። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾም በልቅሶና በዋይታ ወደ እኔ ተመለሱ። በፍጹም ልባችሁ በልቅሶ በጾም በዋይታ ወደ እኔ ተመለሱ። ወደ እኔ ተመለሱ። ለምን ሰው ሲያለቅስ ሲያለቅስ ሲጾም ራሱን ሲያይ ወደ እግዚአብሔር እኛ በንስሐ እንመለስ፣ በይቅርታ እንመለስ፣ በፍቅር እንመለስ፣ በአንድነት እንመለስ። እግዚአብሔር ወደኛ በምሕረት በፈውስ በበረከት በረድኤት በሰላም ይመጣል። የእግዚአብሔር ልጆች ጤና እኮ በሀብት አይገዛም። ይገዛል እንዴ? ሰላም በሀብት ይገዛል እንዴ? እድሜ በሀብት ይገዛል እንዴ? ፍቅር በሀብት ይገዛል እንዴ? የእግዚአብሔር ልጆች እኒህ ነገሮች ደግሞ ከአምላካችን ነው። እኒህ ነገሮች ደግሞ ከእኛ ርቀዋል። ዛሬ ሰላም የለንም እኮ ተኝተን እኮ አናድርም። ህሊናችን ረፍት የለውም። ወጥተን ለመግባት እኮ እንፈራለን፣ እንሸማቀቃለን የእግዚአብሔር ልጆች። ስለዚህ ሁላችንም የሰላም ባለቤት የሆነ አምላካችን እግዚአብሔርን ስናመልከው ወደ እኔ ተመለሱ፣ በቅን ልብ ወደ እሱ እንመለስ። እግዚአብሔር ወደ እኛ ይመለሳል። ጉድለት ያለ ከእኛ እንጂ ከእግዚአብሔር አይደለም። እግዚአብሔር አንድ ቀን ለእኛ ያጎደለው አንዳች ነገር የለም። ያጎደለብን ነገር የለም። ያጎደልነው እኛ ነን። ብዙ ጎደሎ ያለ ከእኛ ነው። አምላካችንና ፍቅር አይደል፣ ታማኝ አይደል፣ ዘመን የማይሽረው ትናንትም ዛሬም ታማኝ፣ ሁልጊዜ ታማኝ፣ ለሚወዱት ቅርብ ነው። ስለዚህ ቅዱስ ያሬድ እንደነገረን ሁላችንም ኢዩኤልም እንደነገረን በፍቅር ወደ አምላካችን እንመለስ ያስፈልጋል።